ማሮቼ ውዶች ማርያምን እየተቆራረጠ ማለት ነው። ቪዲዮ ልቀርጽ በጣም ነው የሚቆራረጥብኝ። ለምን እንደሆነ አይገባኝም። ብቻ ያው የራሱ ጉዳይ ኔቸር ነው ትላላችሁ። ቢቆራረጥም ችግር የለም፣ ግን እየተቆራረጠም ቢሆን እሰራዋለሁ። እንግዲህ ዛሬ ያው እሁድ ነው፣ ጾም የለም። በእርግጥ ያው ቡና ሻይ ምናምን ይጠጣጣል። ጾም ነው፣ ግን ድባቡ ማለት ነው በጣም ጭልል ያለ ነው። ጸጥ ረጭ ያለ ነው። ሰፊዬም የለችም፣ ግን በጣም የሆነ አገሩ ጭልል ያለ ነገር ነው። በቃ ጸጥ ያለ አላቅም፣ የሆነ ድባቡ የከበደ ነው እና በጣም የሆነ ክብድ ያለ ነገር ነው። እና እስኪ እንደው ምን ታስባላችሁ? ምን እያሰባችሁ ነው? ምን እንደው አዲስ ነገር አለ? እስኪ ኮሜንት ላይ አስቀምጡልኝ። ምን አለ? እውነት አገር ሰላም ሲሆን ነው ሁላችንም ከየትም ቦታ ከየትም ኖረን ሰርተን ወደ አገርን እንኳን መመለስ የምናስበው የሆነ አገር ሰላም ሲሆን ነው። እና የትም ቦታ የትም እንሁን ሰላም የሆነ አገር ሲሆን ነፃነት ይኖራችኋል። እውነት ለመናገር እንቅልፍ በስነ ስርዓት ተኝታችሁ ታራላችሁ። አገር ግን ከአንድ ቦታ የሆነ ነገር ከሆነ የሆነ ኮሽታ ከሰማችሁ ከአንድ ሀገር ከአንድ ቦታ ከአንድ አካባቢ የሆነ ኮሽ ያለ ነገር ምናምን ስትሰሙ ምን ይመጣብን ይሆን? ምን እንሆናለን? ወይስ ምንድነው የምናስበው የምንለው ነገር አለና እኔ አላቅም። ግራ የሚገባኝ ነገር ቢኖር ኮሽ ሲል ያስፈራል። እውነት ደግሞ በጣም ያስፈራል። አያስፈራም አይባልም። ምክንያቱም አሁን ከሰው ሀገር ያለን ልጆች እንደኔ እኔ ፈሪ ነኝ። እንደኔ በቃ የለም እመቤቴን ትናንትና ማለት ነው እንደዚህ በላይ ሲሄድ በቃ ሰማዩ ላይ ካሰሬ ጋር ወጥቼ እንይብላኝ በበረንዳ ወጥቼ እያዩ ማለት ነው ግቢ በቃ ከፈራሽ አለችኝ እናቲቱም። በጣም ነው የምፈራ። አላቅም፣ ደንጋጣ ነኝ። ለካ የሰው ልጅ በአፉ ብዙ ነገር ይናገራል፣ በአፉ ብዙ ያወራል። የሆነ ነገር ሲሆን ግን ለካ እንደዚህ ነን ሰዎች ማለት በቃ እንደዚህ ፈሪ ነን ለካ። ለዚች ነፍሳችን ማለት ነው ለዚች ማለት አላቅም እንጃ ለብስማ ለዚች ለተወሰነች ለዚች ትንሽ ጊዜያችን በቃ መፍራት እና ቁጭ ብዬ ሳስበው ለምንድነው ማንዋደድ? ለምንድነው ማንፈቃቀር? ለምንድነው ማንተሳሰብ? ማለት ሁላችንም አሁን የሚያስፈልገን ወደ የማይቀረው ዓለም ስንራመድ የሚያስፈልገን 3 ክንድ ጉድጓድና 3 ክንድ መሬትና 3 ሜትር ሻሽ 3 ሜትር ሰሌል ነው የሚያስፈልገን። ከዛ በላይ አንፈልግም። ራቁታችን እንደመጣን ወደ ራቁታችን ነው የምንመለስ። ግን ደግሞ ያን እንደሚሆን እያወቅን በቃ በምድር ላይ ገና ለማንኖርበት ለማናጌጥበት ጥለነው ለምንሞተው ነገር የምንባላውስ የምንጨፋጨፈውስ ግርም ነው የሚለኝ። ማርያምን ስንሄድ እኮ ከዛች 3 ክንድ መሬት ውስጥ ስንገባ ካርታ ላስቀይራት፣ ፕላን ላስቀይራት፣ የመብራት ልክፈላት፣ የውሃ ልክፈላት፣ ለምሳሌ ምን ልስራቲ፣ ለቁርስ ምን ላዘጋጃቲ፣ ቡና የለያቲ፣ ስኳር የለያቲ፣ ጨው የለ፣ በርበር በቃ አለ አይደለ? ሂደሻል፣ አለቀ። ጥለሹ ልትሄጂ ነው። የሚያስፈልግ ነገር የለም። ጥለነው ነው የምንሄደው። ግን ጥለነው ለምንሄደው ነገር ግን እኔ ቁጭ ብዬ ሳስበው ለምንድነው የምንባላ? ለምንድነው ሰላም የማይኖርን? ለምንድነው ክፉ የምንሆን? ለምንድነው እንደ ሰው የማንሆን እንዴ? አሁን ኢትዮጵያን የምታባላ እቺ አውሮፓ የምትባል እቺ ወደ ነጮች አሜሪካ የምትባል ሀገር ናት። ኢትዮጵያና ኢትዮጵያን የምታባላ። አሁን ኢራንን ደግሞ እንደዚህ የምታስጨፍጭፋት እቺ አሜሪካ ናት። እና ለምን ማለት የሰው ልጅ ተወለደ አደገ ጥቁር ጸጉር ወደ ነጭ ሲቀየር በቃ
እዚህ ጋር መቆም አለበት፣ ስቶፕ ማለት አለበት። ከዚህ ጋር የሰው ልጅ እያደኩ ነው፣ በቃኝ፣ ካሁን በኋላ ለንስሐ መብቃት አለብኝ፣ ወደ ራሴ ልመለስ ማለት ሲገባ በለው፣ ፍለጠው፣ ግደለው፣ ቁረጠው። ይሄ ምንድን ነው? አስፈላጊ ነው አይደለም? እናቴ ትሙት አስፈላጊ ነው ብዬ አላስብም። እኛ ባህር አሻግረን ባህር አቋርጠን መጣን እንጀራ ፍለጋ፣ ስደት ሀገር ማለት ነው። ከዚህ ሀገር ስንመጣ እንጀራ ፍለጋ ነው የመጣ ነው። ባህር አቋርጠን ነው የመጣ ነው። ግን ደግሞ ባህር አቋርጠን ስንመጣ አዎ የሰው ልጅ እስከ ዕለተ ሞቱ የሆነ ነገር ያስፈልገዋል። መጠለያ ያስፈልገዋል፣ መልበስ ማጌጥ ያስፈልገዋል፣ ብዙ ነገሮች ያስፈልገዋል። ግን ደግሞ አግባብ አለው። ዝም ብለን ለመማጠጥ ሳይሆን አግባብ አለው። እና አንድ ሰው ግራ የሚያጋባይና የማይገባው ነገር ቢኖር በዚች ምድር ላይ ሲኖር እድሜ ልኩን የሚኖር ነው የሚመስለው። ሞት እንዳለ አያውቅም። ሞት አለ። ለምን ሞት እንዳለ እንደማይገባን፣ ለምን ሞት እንዳለ እንደማናቅ አልገባኝም። ለምን ከዚህ ጋር ሁላችንም እንደምንሞት ለምን አናውቅም? እንደምንሞት ለምን አንደርስታንድ አናደርግም? ለምን ወደ እግዚአብሔር እንደምንሄድ ለምን አናስብም? ለምን ሞት እንዳለ ለምን አናስተካክልም? ለምን አላቅም። እኔ እንጃ። ሰው በጣም እየተሳሳተ መስመር እየለቀቀ ነው እየሄደ ያለው እና ለምን መስመር መልቀቅ እንዳስፈለገን ባላቅም፣ ለምን ተንኮልንና ክፉነትን ምቀኝነትን እንደምናራምድ ባላቅም፣ ግን ደግሞ ከመሀከላችን የሚጠብቀን የማይቀረው ሞት አለና ለምን ጥሩ ነገር አስበን ጥሩ ነገር ብንለምድ ምን ችግር አለው? መልካምነትን ብንለምደው፣ ደግነትን ብንለምደው ምን ችግር አለው? መተሳሰብን ብንለምድ፣ አብሮ መብላት መጠጣትን ብንለምድ፣ የድሮ እናት አባቶቻችን አያቶቻችን አብሮ መብላትን አብሮ መጠጣትን ለምደው ያሳለፉ ናቸው። እኔ ትልቁኛ አይደለም በቂ ነው እድሜ፣ ከ30ዎቹ ነኝ። ግን አያቴ የእናቴ እናት ነፍሷ ባጸደ ገነት ይቀመጥና እኔ ሳቃት መለኩሴ ናት እስክትሞት ምስኪል ድረስ ወልጄ እንኳን መለኩሴ እንደሆነች ነው። ያው በእርግጥ አንድ ሰው ከመለኮሰ አይቀየርም። ግን ሳቃት እንደ መለኩሴ ናት። ከዛ በፊት እንግዲህ ከጎረቤቶቿ ጋር የነበራትን ስትሪ ስታወራኝ በቃ አፌን ከፍቼ ነበር ማዳምጣት ብዬ እነከሌ ደግሞ እኮ ሲጠራር የክብር አጠራር ነው የሚጠራው። ወይዘሮ ከሊት፣ አቶ ከሊ፣ ጋሸ ከሊ፣ ከሊ፣ ወይዘሮ ከሊት፣ ታታ ከሊት ምናምን በቃ የክብር ስም ነው። ጎረቤቶቻቸውን ጓደኛ ናቸው፣ የቅርብ ጓደኛ ናቸው። ታታታክላ ታታከሊት ማዘሬ የእናቴ እናት ስትል ወይዘሮ ከሊት እንደነበሩ፣ ወይዘሮ ከሊት እንዲነበረች፣ እንደዚህ ነበር፣ ነፍሳኔ ማር እንጂ እንደዚህ በል እንጂ እየተባባሉ ነው የሚያወሩ ማለት ነው። እና እኛ አሁን እንኳን ወይዘሮ ልንባባል እንኳን ታታ ልንባባል ይቅርና ማለት ነው እንኳን ትንሻችን ወይዘሮ ብለን አክብረን ልንጠራ ትልቃችን ራሱ አንጠልጥለን ነው በስሙ ነው የምንጠራው። እኔ አሁን እንኳን ይቅርና እህቶች ትንንሾች ልጅ ራሱ በስሜ ነው የምትጠራኝ። የሆነ አላደለ ተናንቀናል፣ በጣም ተናንቀናል። መከባበር ትተናል፣ መዋደድ ትተናል፣ መስማማትን ትተናል። እኔ እበልጣለሁ፣ እኔ ከማን በላይ እኔ ነኝ፣ እኔ እኮ እንደዚህ ነኝ ነው እንጂ ምን የምናውቀው በቃ ክብር የሚባል ነገር ቀርቷል። እውነት ለመናገር መከባበር የሚባል መተሳሰብ የሚባል መወዳደስ የሚባል ነገሮችን በሙሉ እርግፍ አድርገን ትተናቸዋል። በጣም ነው የተውናቸው። እና ለምን ብዬ ሳስብ ብንከባበር ብንወዳደስ ባይ ነኝ እኔ በበኩሌና እህቶቼ ተከባበሩ፣ ተዋደዱ፣ ተስማሙ። አሁን ትልቁ አብይ ጾም ነው። በእኛ በኦርቶዶክሳውያን በጣም የምንወደው የምንጓጓለት የምንሳሳለት በዓመት አንድ ቀን የምናገኘው ትልቁ አብይ ጾም ነው።
ጌታችንና መድኃኒታችን 40 መዓልት 40 ሌሊት የጾመው ጾም ሞታችን በሞቱ የሻረልን ሞትን ድል አድርጎ በሶስተኛው ቀን ሞትን አሸንፎ ሞትን ድል አድርጎ እየተነሳልን ለሰው ልጅ ፍቅር ብሎ ወደዚች ምድር መጥቶ የሰው ስጋ ለብሶ የኛ ስጋ ለብሶ እንደኛ የሆነልን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ፍቅር ያስተማረን 33 ዓመት ከ3 ወር በዚች ምድር ላይ እየተመላለሰ ለሰው ልጅ ያስተማረ ለኛ ብሎ መገረፍ የማይገባው የተገረፈልን ደሙ መፍሰስ የማይገባው ደሙ የፈሰሰልን ኃጢአት ኑሮበት አይደለም። ጌታችን ኢየሱስ ክርስቶስ ፈጣሪያችን አምላካችን ነው። እሱ ማስቆም ይችላል እኮ ግን ለኛ ሲል ነው ያን ሁሉ መከራ ያን ሁሉ ስቃይ ኃጢአታችን ለመደምሰስ ሲል ብዙ መስዋዕት የከፈለልን ለኛ ለልጆቹ ብሎ ነው። እሱ ያን ሁሉ መስዋዕት ከፍሎልን ለዚች ጊዜ ሲያበቃ እኛ ለምን ደግሞ እሱ ያደረገውን እንደው በትንሿ ሩቦ እንኳን ማድረግ ያቃተን? ዝም ብለን እኔ ጌታዬን እወደዋለሁ እኔ አምላኬን እወደዋለሁ ብቻ ሳይሆን ጌታ የሚወደውን ነገር ማድረግ ነው የሚያስፈልገው። መውደድማ ሁላችንም እየፈጠረን አምላካችን ያልወደድን ማንን እንወዳለን? ግን ደግሞ እናቱን የሚያስደስታትን እሱ የሚወደውን ነገር ማድረግ ደግሞ ግዴታ አለብን። ዝም ብለን እኔ እኮ ጌታዬን እወደዋለሁ እኔ እኮ አምላኬን እወደዋለሁ እኔ እኮ የፈጠረ ጌታን እወደዋለሁ። ሁላችንም የፈጠረንን ጌታ በጣም ነው የምንወደው፣ በጣም ነው የምናከብረው። ግን መውደድ ማክበር ብቻ ሳይሆን ደግሞ በተግባር ማሳየት ግድ ይለናል። ምክንያቱም ሰው መሆን ለሰው ልጅ ሰውን መርዳት ሰው መሆን በቂ ነው። ዛሬ ስንቶቻችንን ስልክ ይዘን ላፕቶፕ ያስፈልገናል። ላፕቶፕ ይዘን ደግሞ ምንድነው ኮምፒውተር ያስፈልገናል። ኮምፒውተር ይዘን ደግሞ ዋይፋይ ያሄ ምንድነው የሚባለው ትልቁ ስልክ ያስፈልገናል። ስንቶቻችን በቤታቸው እንኳን ስልክ እንኳን ቴሌቪዥን እንኳን ምን እንጀራ ቆርሶ መብላት ያቃታቸው ስንት ወገኖቻችን ባሉበት ሀገር ላይ ተወልደን እኛ ግን ልብስ ላይ ልብስ ከጫማ ላይ ጫማ አማርጠን እየለበስን ወገኖቻችን ያሉበትን ረስተን ለወገኖቻችን መድረስ እንኳን ያቃተን ስንት ኢትዮጵያዊ ነን ያለነው እና ለነሱ ልንደርስላቸው ይገባል። እነሱን አይዟችሁ ልንላቸው ይገባል። ጎናቸው ቁመን እነሱን መርዳት ሊኖርብን ይገባል እንጂ እርስ በርሳችን ልንዋደድ ይገባል። ዛሬ የኛ ተንኮል የኛ ክፋት የኛ ምቀኝነት አገራችን ላይ እየሆነ ያለውን እያያችሁት ነው። ህዝባችን እንዴት ላይ ስቃይ ላይ እንዳለ እያያችሁ ነው። አሁን ዓለም እንዴት እየሆነች እንደሆነ እያያችሁ ነው። ዓለም እየተረባበሸች ነው። የሶስተኛው የዓለም ጦርነት ይመጣል አይመጣም እየተባለ ነው። እውነት ትልቅ ሀገር ናት ኢራን እንግዲህ እንዴት እየፈራረሰች እንደሆነ እያያችሁ ነው። እና ጸሎት ልናደርግ ይገባል። ዘርን ከዘር ሃይማኖትን ከሃይማኖት ከማባላት ይልቅ ተመሳስለን እጅ በእጅ እንድተያይዘን ይችን ክፉ ዘመን ማለፍ ግድ ይለናል። መተሳሰብ፣ መረዳዳት፣ አብሮ መብላትን አብሮ መጠጣትን ያለው ለሌለው መርዳትን እንድንለምድ ነው የሚያስፈልግን እንጂ ከሌን ከከሌ ብሔርን ከብሔር ጎሳን ከጎሳ እያጋጨን የራሳችን አሁን እኛን ኢትዮጵያን በተለይ ኢትዮጵያን የሚያፋጇት ሌላ ዓለም ያሉ ናቸው። ሌላ ሀገር ተቀምጠው ኢትዮጵያን ግን ለማባላት ለማናከስ በቃ ሶሻል ሚዲያው ከተመቸን ነው ዋይፋዩ ኢንተርኔቱ ከሞላልን ከደላልን ብለው ግን ትግራይና አማራ እንደዚህ ሆነ ኦሮሞና አማራ እንደዚህ ሆነ ምናምን እያሉ ህዝብን ከህዝብ ጋራ ማጋጨት የሚፈልጉ ስንት ሰዎች አሉ። ከድርጊታቸው እንኳን መቆጠብ የከበዳቸው ብዙ ኢትዮጵያውያን አሉ። በስደት ዓለም ሆነው ህዝብን ከህዝብ ጋር ካላጋጩና ካላምታቱ የማይሳካላቸው ሰውን በማጋደልና ሰውን በማቋሰል ስልጣን በቃ እውቀትን ታዋቂነት የሆኑ እየመሰላቸው ግን ደግሞ አለ አዋቂነት ድድብና መሆኑን ረስተውታል እነሱ። ዛሬ ህዝባችን ከህዝብ ጋር ለማጋደል ሰውን ከሰው ጋር ለማፋጀት በዚህ ልክ ቆርጦ እየተነሱት
ድድብና ነው። ሶሻል ሚዲያ ለመልካምነት ቢጠቀሙበት፣ ለጥሩ ነገር ቢጠቀሙበት፣ ካጋጠማቸው አይቀር እድሉ ከቀናቸው አይቀር ሶሻል ሚዲያ እንደፈለጉ መጠቀም ከቻሉ አይቀር ሶሻል ሚዲያ ለመልካምነት ህዝባችን እንዴት እየሆነ ነው፣ ለህዝባችን እንዴት ነው መድረስ ያለብን፣ ለወገናችን እንዴት ነው ማድረግ ያለብን፣ ወገናችንንስ እንዴት ነው መርዳት ያለብን ማለት ሲገባን፣ እኛ ግን ወገናችን ከወገናችን ጋር እያባላን፣ ወገናችን ከወገናችን ጋር እያፋጀን፣ ዛሬ ደግሞ አልፈን ተርፈን ከኢትዮጵያም ሌላ ሀገርን ሲጋደሉ ሲደባደቡ በለው ቁረጠው፣ የከሌ እንዲህ ናት፣ የከሌ ሀገር ጎበዝ ናት፣ የከሌ እንዲህ ናት። ጉብዝናዋ ለራሷና ለራሷ ብቻ ነው። ማንኛውም ሰው ለሀገሩ የራሱን የሆነ መስዋዕት ይከፍላል። እኛ ለሀገራችን የራሳችን የሆነ መስዋዕት ሳንከፍል ጣልቃ ገብተን ባህር ወዲያ ማዶ እከሌ እኮ ጀግና ናት፣ እከሌ ሀገር እኮ ናት ማለቱ ለእኛ አስፈላጊ ነው ብዬ አላስብም። ለምን ገዛ ሀገራችን ላይ እንደ ምጣድ ጥሬ እየተቆላች ሀገራችን በላይና በታች ጥይት በላይ ድሮን እየተከፈከፈባት የጥይት ባሩድ እየሸተታት ሀገራችን አልፈን ተርፈን ስለ ሰው ሀገር ጣልቃ ገብተን የከሌ ሀገር እኮ ጀግና ናት፣ የከሌ ሀገር እኮ እንዲህ ናት ማለቱ ለእኛ ተገቢ ነው ወይ? ተገቢ እንዳልሆነ ማወቅ አለባችሁ። መጀመሪያ ሀገራችን ላይ ምን እየተካሄደ፣ እኔ ዓለም ሰላም እንዲሆን ነው ፈልገው እኔ እንጂ የከሌ ሀገር ጀግና ናት፣ የከሌ ሀገር እናት ማለቱ ለእኛ አስፈላጊ ነው ወይ? ለኢትዮጵያውያኖች እስኪ ይህን ልትረዱት ትችላላችሁ? አችሉማ። ዝም ብላችሁ ሰውን ከሰው ጋር ለማባላት፣ ሰውን ከሰው ጋር ለማተረማመስ ብቻ እንጂ ስለሌላ አገር እናንተን በማይመለከታችሁ ጣልቃ እየገባችሁ ዝም ብላችሁ የምትፈተፍቱት እንደ ጤፍ እንጀራ ምንድን ነው? ምን አገባችሁ? ለምን እራሳችሁን አርቃችሁ አታስቡ? ለምን አንደርስታንድ አታደርጉም? በማይመለከታችሁ ገብታችሁ ለምንድን ነው የምትፈታፈቱት? ይሄን ነው እንድትመልሱልኝ የምፈልገው እኔ። ሀገራችሁ ላይ ያለውን ክፍተት መጀመሪያ ሸፍናችሁ ነው ስለ ሰው ሀገር አስተያየት መናገር የምትችሉት። እነሱ ብዙ ነገር የተሟላላቸው ናቸው። ገባችሁ? ብዙ ነገር አገራቸውን እንደምንም ብለው ማውጣት ማዳን ይችላሉ። እኛ ግን አገራችን ላይ በምንም ታምር ማዳን ማንችልባት ምንም ነገር የለችንም። አፍና ምላስ ብቻ እንጂ ያለን እኛ ምንም ነገር የለንም። ምላስ ግን አለ። ምላስ ማን ብሎን? ጉራ ማን ብሎን? በማይመለከተን እየገባን ግን በማይመለከተን እየፈተፈትን ግና የከሌ ሀገር እንዲህ ናት፣ ከሌ እንደዚህ ናት፣ ከሌ እንዲያረግሽ ዛሬ፣ ከሌ እንደዚህ ደበደበች፣ ከሌ እንደዚህ ጨፈጨፈች። አያገባችሁም። ጾም ነው ዛሬ ትልቁ። ለዛውም የአብይ ጾም ነው። በአብይ ጾም ግን ጣልቃ ገብታችሁ በማይመለከታችሁ እየገባችሁ አትፈትፍቱ። መጾም መጸለይ ሲገባ የከሌ ሀገር እንዲያርጋለች፣ የከሌ ሀገር እንዲሰርታለች ምን አገባን እንዴ? በቃ የራሳቸው የሆነ ቁርሾ አላቸው። የራሳቸው የሆነ ራሳቸውን በራሳቸው ማስተካከል የሚፈልጉት ነገር ይኖራቸዋል። በራሳቸው ይወጣጣሉ። እኛ ኢትዮጵያውያን ግን በማይመለከተን እየገባን መፈትፈቱ አስፈላጊ ነው ብዬ አላስብም። አትፈትፍቱ። እንጀራችሁን አብስላችሁ አበሉም እንዴ? በተለይ ደግሞ ስደት ሀገር ያላችሁ አይመለከታችሁ፣ እንዳትተነፍሱ። በተለይ አረብ ሀገር ያላችሁ የመዳም ቅመሞች፣ ሰራተኞች፣ በሰው ቤት ኩሽና የምትሰሩ በማይመለከታችሁ ገብታችሁ የሰውን ሀገር ባንዲራ ሰቅላችሁ ፕሮፋይል አድርጋችሁ ታምኔል ሰርታችሁ ቪዲዮ እንዳሰሩ ስለ ራሳችሁ ብቻ ስለ ኑሯችሁ ብቻ አስቡ። በውስጣችሁ ጸሎት አድርጉላቸው። የትም ይሁን የትም ሀገር ጸሎት ማድረግ ነው እንጂ የሚያስፈልጋቸው ጣልቃ ገብተን ስለፈተፈትንላቸው እኛ እየጠቀምናቸው ሳይሆን እየጎዳናቸው ነው። ይህን እንድታውቁት። ዝም ብላችሁ እንደዚህ ነው እኮ እንደዚህ ነው እኮ ታዋቂ ለመሆን አትሯሯጡ። ታዋቂ ለመሆን አይደለም። አሁን በአሁኑ ሰዓት ታዋቂ ሆንሽ አልሆንሽ ምንም ታዋቂውም አላላቂውም ላፈር ነው የሚፈጠረው። ዞሮ ታዋቂም ሆነ አልሆነ ያው ነው፣ መሞቱ አይቀርም።
ገባችሁ? ግን ደግሞ አለቅላቂ መሆናችን በጣም አስፈላጊ ስላልሆነ ነው። ራሳችሁ እንድትጠብቁ ነው እኔ የምናገረው። ያለ አስፈላጊ ዝም ብለን የማይሆን ነገር እየተናገርን ራሳችን ማስገምገም፣ ራሳችን እንደዚህ ማለት እየከሌ እኮ እንደዚህ ናት እከሌ እንደዚህ ነው ለመባል መሯሯጡ ሳይሆን የሚያስፈልገው መጾምና መጸለዩ ነው የሚያስፈልገው። ወደ እግዚአብሔር መዞር ነው የሚያስፈልገው። ዛሬ የጥይት ቆሎ የዱረን ባሩን በሰማይ ላይ እያንጃበበ በየትኛው ሀገር ወድቆ የትኛውን ህዝብ እንደሚጨርስ ሳናቅ እኛ ዝም ብለን ገብተን የምንፈታፈጥበት ወይም ደግሞ የምናወካበት የምናቀጥልበት ጊዜ ሳይሆን ወደ ጸሎትና ወደ ጾም የምንራመጥበት ጊዜ ነው። ምክንያቱም ያለንን ቀሪ ጊዜያችን ያለንን ቀሪ ዘመናችን እግዚአብሔር ባርኮልንና ቀድሶልን ወደ እሱ እስክንሄድ ድረስ ሰላም ያለው ህይወትና ሰላም ያለው ኑሮ እንድንኖር እንጂ ዝም ብለን ያላስፈላጊ ቃላቶችን እየሰነዘርን ያላስፈላጊ ነገሮችን እየወረወርን ሰውን ከሰው ጋር ለማባላት መሯሯጥ አስፈላጊ ነው ብዬ ስለማላስብ ራሳችን ብንጠብቅ እንደ ሰው ብንሆን ነው እኔ የምፈልገው። በተረፈ እኔ ለመናገር አልችልም፣ አይሆንልኝም። ወይ አብርሃም ስላሴ እኔ እናቴን ጋራ ነው እኔ ጸሎቴ ልመናዬ እንጂ በማላውቀው በማያገባኝ ገብቼ መፈትፈት እንደዚህ ይሆናል እንደዚህ ይሆናል የምልበት ጊዜም አይደለም ታይምም አይደለም፣ እንዲልም አይገባም። ምክንያቱም እኔ ያለሁበት ምን ላይ እንዳላችሁ ታውቁታላችሁ። ኢትዮጵያ ያለው የፈለገውን ቢለፈልፍ ከሀገሩ ላይ ነው። አንድ ነገር የምነግራችሁ ስደት ሀገር ያላችሁ እህቶች እንጀራ ፍለጋ ብላችሁ የወጣችሁ ምንም ነገር ትንፍሽ እንዳትሉ። ኢትዮጵያ ያለው ቢበጠረቅ ቢያወራ ቢዘግብ ሀገሩ ላይ ነው ያለው። እናንተ ግን በሰው ሀገር ነው ያላችሁ። በማይመለከታችሁ አንድ ነገር ልንገራችሁ። እኔ አንዴ ስልኬን ደግሞ ተቀይሮ ስለሚሰማ እንደዚህ ነው ልላችሁ አልፈልግም፣ ግን ሌላ ጊዜ አወራችኋለሁ። ኢትዮጵያ ስገባ ማለት ነው። እነሱ ቀይረው መስማት ይችላሉ። ቀይረው እናንተ ያላችሁትን ከአንደበታችሁ የወጣው ምን እንደሆነ ቀይረው መስማት ይችላሉ። በትክክል ነው ቀይረው የሚሰሙት። ስለዚህ እናንተ የወጣችሁበት ለምንና ለምን እንደሆነ ጠንቀቃችሁ ስለምታውቁ አይመለከታችሁም። ዝምታ ወርቅና ወርቅ ነው እህቶቼ። የተሰደዳችሁበት አላማችሁ ምንና ምን እንደሆነ ጠንቀቃችሁ ስለምታውቁት አርፋችሁ ተቀመጡ። ይህን ነው የምላችሁ። ከዚህ በላይ ብዙ ነገር አልሄድባችሁም። በርዶኛል ደግሞ። እግዚአብሔር ደግሞ የተመሰገነ ይሁን። እመቤታችን እናታችን ቅድስት ድንግል ማርያም አማላጅነቷ አይለየን። መላእክታን ሰማዕታን ረዳትነታቸው አይለየን። ቸሩ መድኃኔዓለም ደግሞ ለብርሃነ ትንሣኤው ይሄ የመጣውን ማት አብርዶ ለብርሃነ ትንሣኤው እንዲያደርሰን ጾም ወደ መግደፍ እንዲያበቃን ፍቃዱ ይሁንልን። ካሊያ ደግሞ የሞትም አሟሟት አለው ሰላም ያለው እረፍት ሳንሰቃይ ቆስሎ እጁ እግሩ ተቆርጦ ምን ብሎ ከመሰቃየት ጸጥ ያለ ሽልብ ያለ ሞትን እግዚአብሔር ይስጠን ነው የምለው። ምክንያቱም ሰውነንና አንሞትም አንልም። ሁላችንም ለሞት ነው የተሰራ። ለምን ታመምን፣ ለምን ሞትን፣ ለምን አረጀን፣ ለምን ደከምን የሚል ሳይሆን ያለና ወደ እግዚአብሔር የምንሄድ ከሆነ ሰላም ያለው ሞት፣ ስቃይ የሌለበት፣ ድካም የሌለበት ሀበሳችን አስወግደን ለንስሐ በቅተን እግዚአብሔር ፈቅዶት ለንስሐ በቅተን ስጋው ደግሞ ተቀብለን አገራችን ገብተን ተጠምቀን ጸበላችን የድንግል ማርያም ታምሯ ሲነበብ ሰምተን ቤተ መቅደስ ውስጥ ገብተን እንደ ወጋችን ነጠላችን በመስቀለኛ ለብሰን አስቀድሰን ጸበላችን ጠጥተን ቅባ ቅዱሳችን ተቀብተን ጻድቃችን በልተን የእግዚአብሔርን ቃል ሰምተን ህበሩ ተባርከን በመስቀሉ ተባርከን ተሳልመን ወደ ቤታችን ገብተን
ለወግ ለማረግ በቅተን እንደ እናቶቻችን እንደ ቅድመ አያቶቻችን ቆብ ለመጫን አብቅቶን ልንሞት እንችላለን። ካልሆነ ደግሞ እግዚአብሔር ከፈቀደው ነው የሚሆነው። እግዚአብሔር ያለው ሁሉ ሁን ያለው ሁሉ ስለሚሆን መጨነቅ፣ መሸበር፣ መፍራት፣ መደንገጥ አስፈላጊ አይደለም። አንተ ያልከው ብቻ ይሆናል ብላችሁ ነፍሳችሁን ለእግዚአብሔር መስጠት ብቻ ነው የሚያስፈልገው። ያለ አላስፈላጊ ቃላት መጠቀሙ ደግሞ ለኛ አያስፈልግም። ለምን የተሰደድንበት ምክንያት ስለምናውቀው በዚህ ወጥቶ በዚህ ወርዶ በዚህ ወጥቶ በዚህ አንዳንዶች አላችሁ ያላስፈላጊ ቪዲዮ ሸር የምታደርጉ ያላስፈላጊ ቪዲዮ የምትለቁ። ይሄ ፌስቡክም የተከፈተው በስማችሁ ነው፣ ዩቲዩብም የተከፈተው በስማችሁ ነው፣ ቲክቶክም በስማችሁ ነው፣ የተለያየ ነገር በስማችሁ ነው። ገባችሁ? ምን እንደምትሆኑ አታውቁም። ዝም ብላችሁ ቱሉ አትበሉ። ነገሮችን በሙሉ በአፋችሁን የሆነ እቃ አሁን ይህን ውሃ ዘግቼዋለሁ። ይህ ካልከፈትኩት አይከፈትም አይደለም። ከሆዳችን ያለው ደግሞ ራሳችን ካላወራ ነው፣ ራሳችን ካለፈለፍነ ምንም የሚመጣ ነገር ስለሌለ ዝም እንላለን፣ ይዘጋል ማለት ነው። ግን ዝም ብለን የምንለፈልፍ ከሆነ የምንቀባጣጥር ከሆነ ያልበላንን የምናክ ከሆነ ያልጠየቁንን መለፍለፉ አስፈላጊ አይደለም። ሰው ያልተጠየቀውን እንደ ያልበላውን ብሎ ቢያክ ደም ያደማዋል እንጂ ምንም ዋጋ የለውም። ያልተጠየቀውን ደግሞ ያ ሰው መለፍለፍ አያስፈልግም። ምን ትል ነበር አያቴ? ከሰው ቤት ስትሄዱ ተልካችሁ ስትሄዱ የተላካችኋትን ብቻ ነው እንጂ መናገር የሚጠበቅባችሁ። ከቤት ያልተላካችሁትን ሄዳችሁ ለሰው መለፍለፉ አስፈላጊ አይደለም። ለእናንተ ለወደፊቱ ከባድ ነው፣ ጥሩ አይደለም ትል ነበር። ነፍሷን በአጸደ ገነት ያስቀምጠውና የእናቴ እናት ማለት ነው። እና ያላስፈላጊ ነገሮችን ሶሻል ሚዲያ ላይ መጠቀም ምን ማለት አስፈላጊ። አሁን ነገሩ በጣም እየከበደ እየረቀቀ ነው። ያለንበት ሀገር የሰው ሀገር ነው። ስደት እስከሆነ ድረስ ያለ ነው። ራሳችን ልንጠብቅ ይገባል። ራሳችን ልንቆጥብ ይገባል። መረጋጋት ያስፈልገናል። ከምንም በላይ እርጋታ ነው የሚያስፈልገን። እኛ ኢትዮጵያውያኖች ሀበሻዎች መንቀልቀል አይጠቅመንም። እኛ የሚያምርብን ዝም ስንል፣ እኛ የሚያምርብን ስንጾም፣ እኛ የሚያምርብን ስንጸልይ፣ እኛ የሚያምርብን ስንሰግድ፣ እኛ የሚያምርብን እግዚአብሔር ጋር ስንነጋገር፣ እኛ የሚያምርብን ከድንግል ማርያም ጋር ስንመካከር። የውስጣችን ቋጠሮ የምትፈታልን እመቤታችን ናት። የውስጣችን ቋጠሮ የሚፈታልን ቸሩ መድኃኒዓለም የፈጠረን አምላክ ነው። የውስጣችን ቋጠሮ የሚፈቱት መላእክታን ሰማዕታት ናቸው እንጂ የሰው ልጅ አይደለም። እንደኛ በጌታችን የተፈጠረ ፍጡር ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የኛ አማላጃችን ድንግል ማርያም ናት። ፈጣሪያችን መድኃኒዓለም ሲሆን አማላጃችን ደግሞ ድንግል ማርያም ናት። የሚረዱን ደግሞ መላእክታን ሰማዕታት ናቸው እና ነቢያት ናቸው። እና ሆዳችሁ ውስጥ ያለውን ራሳችሁ አስቀምጡት እንጂ እኔ ማርያምን ነው የምላችሁ። ስንት ሰው ታዝቤያለሁ። ስንት ሰው አሁን እንኳን በትናንትናው ጦርነት ኢትዮጵያ ላይ ማን ደውሎ እንደጠየቀኝ ማን እንዳልደወለልኝ እኔ ራሴን አውቀዋለሁ። በሌሊቱ የባሌ ወንድ ባሌ አልሰማም፣ ጸበል ቦታ ነው ያለ። ኔትወርክ የለም፣ ያለበት ቦታ ኔትወርክ አይሰራም፣ አያውቅም። እዚህ ሀገር ጦርነት ይኖር አይኖር የሚያውቀው ነገር የለም። ግን በሌሊቱ ደውሎ የጠየቀኝ የባሌ ወንድም የባሌ ጓደኛ ነው። ዘመድም ቢሆን ማለት ነው። ሲትዩዙ ነው የሚወዳችሁ። ራሳችሁ ውስጥ አስከብሩ ነው ዘመድ የሚወዳችሁ። የፈለገ ነገር ብታረጉለት፣ ብትሰጡት፣ ብትረዱት ዘመድ የሆነ ነገር ትርፍ ቃል እንደ አንድ ቀን ተስቷችሁ ከተናገራችሁት ያንን ነው የሚቆጥር። እናንተ ለነፍሳችሁ ጎዳና መስተካከል ካለባችሁ የራሳችሁ የሆነ ነገር ማድረግ ነው ያለባችሁ። ለራሳችሁ ለምስኪን ላጣ ስላችሁ ደግሞ ሰርቶ መብላት ለሚችል ሳይሆን እናት ለሌለው አባት ለሌለው እናት አባቶቹ ጥለውት በጦርነት ለሞቱበት ለተፈናቀሉ ወገኖቻችን ነው መርዳት ካለብን መርዳት ያለብን እንጂ ዝም ብለን ላገኘነው እህት ወንድም ላለው ሰርቶ መብላት ለሚችል እየረዳ የሆነ ነገር በሆነ ቀን ግን እኛ የሆነ ቃላት ስንናገር መብርሃን ምስክሬት ስንናገር ማለት ነው ያችን የተናገርናትን ነገር እያጠነጠኑ ምን ላይ ደረሽ እንዴት ሆነ ብሎ አይደውሉም። ስላልደወሉልኝ ነው የገባችሁ። እና
ራሳችሁን ማስከበር ግድ ይላችኋል ለማለት ፈልገን መብራህን የልባችሁን ቋጠሮ ትምላላችሁ። ድንግል ማርያም ያሰባችሁትን ሞልታ በሰላም በፍቅር ለሀገራችሁ መሬት ታብቃችሁ። ከክፉ ነገር ጌታ የመድኃኒቴ ኢየሱስ ክርስቶስ ይጠብቃችሁ። እወዳችኋለሁ። ራሳችሁን አስከብሩ፣ ተጠንቀቁ። ስለ ሁሉም ነገር እግዚአብሔር ይመስገን። ከክፉ ነገር ቸሩ መድኃኒዓለም ጠብቆ ለሀገራችን መሬት ያብቃን። መልካም ዕለተ ሰንበት ይሁንላችሁ። እወዳችኋለሁ።